ሰላም እናም ጤና ለእናንተ ይሁን የተከበራችሁ የቻናሌ ቤተሰቦች። ዛሬ በዓለማችን ላይ በሚሊዮኖች የሚቆጠሩ ሰዎችን በጸጥታ ለሚያጠቃውናም ዝምተኛው ገዳይ ለተባለው የደም ግፊት በሽታ ተፈጥሮ የቸረችንን አስደናቂ ሚስጥርን ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻው በመከታተል የጤናችሁ ባለቤት እንድትሆኑ በአክብሮት ጋበዝኳችሁ። አንድ ቀላል መጠጥ በጥቂት ሰዓታት ውስጥ የደም ግፊታችሁን ማሻሻል ቢጀምር ምን ይሰማችኋል? ምንም ውድ የሆኑ ተጨማሪ ምግብ ማሟያዎች ወይም ሰፕልመንቶች አያስፈልጉም። ምንም ተአምረኛ ክኒኖችም የሉም። ተመራማሪዎች ለዓመታት ያጠኑት በአልሚ ምግቦች የተሞላ አንድ መጠጥ ነው። ነገር ግን እዚህ ጋር የሚገርም ነገር አለ። አብዛኛዎቹ ሰዎች ይህንን መጠጥ የሚጠጡት ለአካል ብቃት እንቅስቃሴ አፈጻጸም ብቻ ሲሆን ይህም ለልባቸው ወይም ለአንጎላቸው፣ ለኩላሊቶቻቸውና ለደም ዝውውራቸው ጭምር ሊረዳ እንደሚችል ምንም የሚያውቁትም ነገር የለም። ዛሬ ለጤናማ የደም ግፊት ቁጥር 1 የሆነውን መጠጥ ይፋ እናደርጋለን። በሰውነታችሁ ውስጥ በትክክል እንዴት እንደሚሰራ፣ ማን የበለጠ ተጠቃሚ እንደሚሆን፣ ሰዎች የሚሰሯቸውን ትላልቅ ስህተቶችን እናም ለተሻለ ውጤት እንዴት በደህና መጠጣት እንደምትችሉም በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ምክንያቱም ማን ይህንን መጠጥ ማስወገድ እንዳለበትና ለመጠጣት የተሻለውን ጊዜ ጭምርም እንመለከታለን። እስቲ የደም ግፊትን አደገኛ የሚያደርገው ምን እንደሆነ እንመልከት። የደም ግፊት ማለት ደም በደም ወሳጅ ቧንቧዎቻችሁ ግድግዳዎች ላይ የሚገፋው ኃይል ነው። ለወራት ወይም ለዓመታት በጣም ከፍ ብሎ በሚቆይበት ጊዜ ልባችሁ በጣም ከብዶት መስራት አለበት። በጊዜ ሂደት ይህ በቅርብ ሁሉንም የሰውነት ክፍሎችን ሊያበላሻቸውም ይችላል። ከፍተኛ የደም ግፊት ብዙ ጊዜ ዝምተኛው ገዳይ ተብሎ ይጠራል። ምክንያቱም ብዙ ሰዎች ከባድ ችግሮች እስኪፈጠሩ ድረስ ምንም አይነት ምልክት አይኖራቸውም። የደም ግፊት ምልክት አያሳይም ማለት በሽታው የለም ማለት አይደለም። ለዚህ ነው ቢያንስ በዓመት አንድ ጊዜ ወይም በየቤታችን የደም ግፊት መለካ መሳሪያን በመግዛት ክትትል ማድረግ የመቶዎችን ሕይወት የሚያድን ታላቅ የሆነ ልማድ የሆነው። ታዲያ ያልተገደበ ወይም ያልተቆጣጠራችሁት ከፍተኛ የደም ግፊት የእነዚህን አደጋዎችን ይጨምራል። የልብ ድካምን፣ የስትሮክ ወይም የአንጎል ደም መፍሰስ ወይም መዘጋት፣ የልብ ስራ ማቆም፣ የኩላሊት በሽታ፣ የማየት ችሎታ ማጣትናም የማስታወስ ችግሮች። የሚያበረታታው ዜና ደግሞ የአኗኗር ዘይቤ ለውጦች አመጋገብን ጨምሮ ትርጉም ያለው ልዩነትን ሊያመጡ መቻላቸው ነው። ታዲያ ለጤናማ የደም ግፊት ቁጥር 1 መጠጥ የምንለው የቀይ ስር ጭማቂ ወይም ጁስ ነው። የቀይ ስር ጭማቂ በጣም ተወዳጅ መጠጥ ላይሆን ይችላል። ነገር ግን ጤናማ የደም ግፊትን ለመደገፍ በጣም ኃይለኛ ከሆኑ የተፈጥሮ መጠጦች ውስጥ አንዱ ሊሆን ይችላል። ቀይ ስር ባልተለመደ ሁኔታ ከፍተኛ መጠን ያለው የአመጋገብ ናይትሬትሶችን ይይዛሉ። እነዚህ የተፈጥሮ ውህዶች በሰውነታችን ውስጥ አስደናቂ ጉዞን ይጀምራሉ። የቀይ ስር ጭማቂ እንዴት ይሰራል ካላችሁ፣ የቀይ ስር ጭማቂ ከጠጣችሁ በኋላ ደረጃ 1 የተፈጥሮ ናይትሬትሶች ይመጠጣሉ። ደረጃ 2 በአፋችሁ ውስጥ ያሉ ጠቃሚ ባክቴሪያዎች ወደ ናይትሬትሶች ይቀይሯቸዋል። ደረጃ 3 ሰውነታችሁ ናይትሬትሶችን ወደ ናይትሪክ ኦክሳይድ ይለውጣቸዋል። ናይትሪክ ኦክሳይድ ለጤናማ የደም ዝውውር ከሰውነት በጣም አስፈላጊ ሞለኪውሎች ውስጥ አንዱ ነው። እሱ ለደም ስሮች እንዲዝናኑ ይነግራቸዋል። የደም ስሮች ሲሰፉ ደም ይበልጥ በቀላሉ ይፈሳል። አነስተኛ ግፊት ማለት ልባችን ያን ያክል አጥብቆ መምታት የለበትም ማለት ነው። በውጤቱም ለብዙ ሰዎች ይበልጥ ጤናማ የሆነ የደም ግፊት ይኖራቸዋል ማለት ነው። ታዲያ የቀይ ስር ጭማቂን ስትጠጡ የምታገኙትን የደም ግፊት ቅነሳ ጥቅሞችን እንመልከት። ጥቅም 1 የደም ስሮች እንዲዝናኑ ይረዳል። ጤናማ የደም ወሳጅ ቧንቧዎች ተለዋዋጭ እንደ ፕላስቲክ ናቸው። የጠነከሩ የደም ወሳጅ ቧንቧዎች ደግሞ ልብ በትልቅ መቋቋም ላይ እንዲመታ
ያስገድዱታል። ናይትሪክ ኦክሳይድ የደም ወሳጅ ቧንቧዎችን በተፈጥሮ የመዝናናት ችሎታ ያሻሽላል። የተሻለ ተለዋዋጭነት ማለት በመላው አካል ውስጥ ለስላሳ የደም ፍሰት ማለት ነው። ጥቅም 2 ዝቅተኛ የደም ግፊትን ይደግፋል። ብዙ ጥናቶችም እንዳረጋገጡት መደበኛ የቀይ ስር ጭማቂ መጠጣት መጠነኛ የደም ግፊት ቅነሳን ሊያመጣ ይችላል። በተለይም ቁጥራቸው ከፍ ባለ ሰዎች ላይ ውጤቶቹ ፈጣን ወይም ዋስትና ያላቸው አይደሉም። ነገር ግን ከጤናማ የአኗኗር ዘይቤ ጋር ወጥ የሆነ አጠቃቀም ይበልጥ ጤናማ የሆኑ ቁጥሮችን ለመደገፍም ሊረዳ ይችላል። ጥቅም 3 ወደ አንጎል የሚሄደውን የደም ፍሰትን ያሻሽላል። አንጎላችሁ የተረጋጋ ወይም ቋሚ የደም ዝውውር ላይ የተመሰረተ ነው። የተሻሻለ የደም ፍሰት ወደ አንጎል ቲሹ ተጨማሪ ኦክስጅን እናም አልሚ ምግቦችን ለማድረስ ሊረዳ ይችላል። ተመራማሪዎች ይህ ሰዎች በሚያረጁበት ጊዜ የእውቀት ወይም የማሰብ ተግባርን ሊደግፍ ይችል እንደሆነ አሁንም ማጥናታቸውን ቀጥለውበታል። ጥቅም 4 የልብ ጤናንም ይደግፋል። በደም ስሮች ላይ አነስተኛ ጫና ማለት ለልብ አነስተኛ ስራ ማለት ነው። ይበልጥ ጤናማ የደም ዝውውር ከመደበኛ የአካል ብቃት እንቅስቃሴ፣ በቂ እንቅልፍናም ከተመጣጠነ አመጋገብ ጋር ሲደባለቅ ለአጠቃላይ የልብና የደም ስር ጤና አስተዋጽኦን ሊያደርግ ይችላል። ጥቅም 5 የአካል ብቃት እንቅስቃሴ አፈጻጸምን ያሳድጋል። አትሌቶች የቀይ ስር ጭማቂን ለዓመታት ተጠቅመውበታል። የተሻሻለ የኦክስጅን አቅርቦት ጡንቻዎች የበለጠ በብቃት እንዲሰሩ ይረዳል። አንዳንድ ሰዎች በመጠነኛ የአካል ብቃት እንቅስቃሴ ወቅት የተሻለ ጥንካሬ እናም የቀነሰ ድካምን ያስተውላሉ። ጥቅም 6 ጤናማ የደም ዝውውርን ይደግፋል። ጤናማ የደም ዝውውር ኦክስጅንናም አልሚ ምግቦች በመላው አካል ውስጥ ያሉ ቲሾዎች ላይ እንዲደርሱ ይረዳል። ጥሩ የደም ዝውውር ለጤናማ ቆዳ፣ ለጡንቻዎች፣ ለነርቮችናም ለሰውነት ክፍሎችም ይደግፋል። ጥቅም 7 በአንቲ ኦክሲዳንቶችም የበለጸገ ነው። ቀይ ስር ቤታላይን የተባሉ ቀለሞችን ይይዛሉ። እነዚህ ኃይለኛ አንቲኦክሲዳንቶች ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅም ይረዳሉ። የረጅም ጊዜ የኦክሲዲቲቭ ስትረስ ለእርጅና እናም ለከባድ በሽታዎችም አስተዋጽኦ ያደርጋል። ጥቅም 8 ፖታሲየምን ይሰጣል። የቀይ ስር ጭማቂ በተፈጥሮ ፖታሲየምን ይዟል። ፖታሲየም በሰውነት ውስጥ ሶዲየምን ለማመጣጠን ይረዳል እናም የፈሳሽ ሚዛንን እናም የጡንቻን ስራ ለመቆጣጠር በመርዳት ጤናማ የደም ግፊትን ይደግፋል። ጥቅም 9 የኩላሊት ጤናን ይደግፋል። ጤናማ የደም ግፊት ኩላሊትን ለመጠበቅ ከሁሉ የተሻሉ መንገዶች ውስጥ አንዱ ነው። መደበኛ የደም ዝውውርን በመደገፍ የቀይ ስር ጭማቂ በጤናማ ግለሰቦች ላይ የኩላሊት ስራን በተዘዋዋሪ መንገድ ለመጠበቅም ሊረዳ ይችላል። የኩላሊት በሽታ ያለባቸው ሰዎች በውስጡ ባለው የፖታሲየም መጠን ምክንያት የቀይ ስር አጠቃቀምን ከመጨመራቸው በፊት የጤና ባለሙያዎቻቸውን መጠየቅ ይኖርባቸዋል። ጥቅም 10 ወደ ዕለት ከዕለት ተግባራችሁ ለመጨመር እጅግ ቀላል ነው። ከተወሳሰቡ ምግቦች በተለየ የቀይ ስር ጭማቂ በብዙ የአኗኗር ዘይቤዎች ውስጥ ሊካተት ይችላል። ብዙ ሰዎች በእነዚህም ይደሰታሉ። ንጹህ በሆነ የቀይ ስር ጭማቂ፣ በአዲስ መልክ የተፈጨ በቀይ ስር ጭማቂ፣ የቀይ ስርናም በካሮት ጭማቂ፣ የቀይ ስርና ከአፕል እንዲሁም ከዝንጅብል ጋር አንድ ላይ የሚሰራ ጭማቂና የቀይ ስር እስሙዚዎች። በተቻለ መጠን ምንም ተጨማሪ ስኳር የሌላቸውን ምርቶችን ምረጡ። ታዲያ ምን ያክል መጠጣት አለባችሁ? ብዙ የምርምር ጥናቶች እንደሚጠቁሙት በቀን ከ250 እስከ 500 ሚሊ ሊትር ወይም ከ1 እስከ 2 ኩባያ ያክል የቀይ ስር ጭማቂን መጠጣት በቂ ነው። እንዲሁም ጠዋት ላይ ከአካል ብቃት እንቅስቃሴ ከ2 እስከ 3 ሰዓት በፊት የሆድ ህመም የሚያስከትልባችሁ ከሆነ ደግሞ ከምግብ ጋር መጠጣት ትችላላችሁ። እንዲሁም የምትሰሩት የተለመዱ ስህተቶች እነዚህን የተለመዱ ስህተቶችን አስወግዱ። በንጹህ የቀይ ስር ጭማቂ ፈንታ በስኳር የበለጸጉ የቀይ ስር መጠጦችን መጠጣትን፣ በአንድ ጀንበር ወይም በአንድ ቀን ውጤትን መጠበቅን፣ እንደ የአካል ብቃት እንቅስቃሴ እናም ከመጠን በላይ ሶዲየምን ወይም ደግሞ ጨውን መቀነስ ያሉ ጤናማ ልምዶችን መተው፣ የቀይ ስር ጭማቂን ከመጠጣታችሁ በፊት ወይም በኋላ ወዲያውኑ ጸረ ተባይ የአፍ ማጠቢያ
ምርቶችን መጠቀም። ምክንያቱም በናይትሬት ለውጥ ውስጥ የሚሳተፉትን ጠቃሚ የአፍ ባክቴሪያዎችን ሊቀንስ ስለሚችል ይህንን ማስወገድ ያስፈልጋል። ታዲያ ማን ጥንቃቄ ማድረግ አለበት? የቀይ ስር ጭማቂ ለሁሉም ሰው ትክክል አይደለም። በመደበኛነት ከመጠጣታችሁ በፊት ከጤና እንክብካቤ አቅራቢያችሁ ወይም ከዶክተራችሁ ጋር ተነጋገሩ። በተለይም ለከፍተኛ የደም ግፊት መድኃኒቶችን የምትወስዱ ከሆነ ምክንያቱም ውህደቱ የደም ግፊትን በጣም ሊቀንስ ይችላል። እንዲሁም ስር የሰደደ የኩላሊት በሽታ ካለባችሁ ወይም ፖታሲየምን መገደብ ካለባችሁ፣ ለኩላሊት ጠጠር የተጋለጣችሁ ከሆናችሁ ምክንያቱም ቀይ ስር በኦክሳሌቶች የበለጸጉ ናቸው። እንዲሁም ቀይ ስርን ከተመገባችሁ በኋላ ሽንታችሁ ወይም ሰገራችሁ ወደ ሮዝ ወይም ወደ ቀይ ቀለም ቢቀየር አትደንግጡ። ይህ ምንም ጉዳት የሌለው ውጤት ቢቱሪያ ይባላል። ታዲያ ከዚህ የተሻለ የሚሰሩ የአኗኗር ዘይቤ ልማዶችንም ደግሞ አድርጉ። የቀይ ስር ጭማቂ በተሻለ ሁኔታ የሚሰራው ከነዚህ ጋር ሲደባለቅ ነው። ብዙ ፍራፍሬዎችንናም አትክልቶችን መመገብ፣ ከመጠን በላይ ሶዲየምን ወይም ጨውን መቀነስ፣ መደበኛ የአካል ብቃት እንቅስቃሴን ማድረግ፣ ጤናማ ክብደትን መጠበቅ፣ አልኮልን መገደብ፣ አለማጨስ፣ በቂ እንቅልፍን ማግኘት፣ ውጥረትን ወይም ጭንቀትን መቀነስ ያስፈልጋል። ምንም አይነት ነጠላ መጠጥ እነዚህን የተረጋገጡ ልማዶችን ሊተካ አይችልም። በአጠቃላይ ጤናማ የደም ግፊትን ለመደገፍ አንዳንድ ጠንካራ ማስረጃዎች ያሉት አንድ የተፈጥሮ መጠጥ እየፈለጋችሁ ከሆነ የቀይ ስር ጭማቂ በጣም ጥሩ ምርጫ ነው። የእሱ ተፈጥሯዊ ናይትሬቶች ሰውነታችሁ ናይትሪክ ኦክሳይድን እንዲያመርት ይረዳሉ። ይህም ጤናማ የደም ስር ስራንናም የደም ዝውውርን ይደግፋል። ለከፍተኛ የደም ግፊት ወይም ሃይፐርቴንሽን ፈውስ ባይሆንም በአጠቃላይ ለልብ ጤናማ የአኗኗር ጠቃሚ አካል ሊሆን ይችላል። ከፍተኛ የደም ግፊት ካለባችሁ ወይም መድኃኒትን የምትወስዱ ከሆነ ዋና የአመጋገብ ለውጦችን ከማድረጋችሁ በፊት ታዲያ ከጤና ባለሙያችሁ ጋር ተነጋገሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ከተመቻችሁ እናም ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁ በፍጹም እንዳትዘነጉ፣ እንዲሁም ደግሞ ለሚጠቅመው ሰው ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። በሌላ አስተማሪ የጤና ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው ቻው።